ሰላም ጤና ይስጥልን የተከበራችሁ የፕሮግራማችን ተከታታዮቻችን እንደምንሰነበታችሁ። ይህ ሳምንታዊ የስለ ወጣቶች ፕሮግራማችን ነው። የስለ ወጣቶች ፕሮግራማችን ዘወትር ቅዳሜ በዚህ ሰዓት ወደ እናንተ በየሳምንቱ የሚደርስ ፕሮግራም ነው። የተለያዩ መሰናዶችን ከናንተ ጋር እያወጋበት የተማማርንበት የምንቆይበት ፕሮግራም ነው። ዛሬም እንደተለመደው ከዚህ ቀደም እንደምናደርገው ሁሉ በሁለት ርዕሰ ጉዳዮች ላይ ያጠናቀርነው ሁለት መሰናዶች አሉን። እነዚህ መሰናዶች በዜማ እያዋዛን ወደ እናንተ እያደረስን ቆይታ እናደርጋለን። ፕሮግራሙን እየመራሁ ወገን ያየለ ከካሜራ ባለሙያችን መስፍን መኮንን ጋር በጋራ በመሆን እስከ ፕሮግራማችን ፍጻሜ ድረስ አብሮነታችሁን እንሻለን። በቅድሚያ የምናልፈው ባልደረባችን ተስፋዬ ወልደ ማርያም ያሰናዳው አንድ ፕሮግራም አለ። ይህም ፕሮግራም እንግዲህ የወጣቶች የስብዕና ግንባታ አሊያም ደግሞ ስብዕናው የተገነባ ማህበረሰብና ወጣት ምንድነው የሚመስለው፣ ስብዕናው የተገነባ ማህበረሰብና ወጣት ማለት ምን ማለት ነው በሚሉት ጉዳዮች ላይ በከተማው ዞር ዞር ብሎ የከተማ ነዋሪዎችን የተለያዩ የህብረተሰብ ክፍሎችን አነጋግሯል። እሱም ፕሮግራም ተከታተለን እንመለስ፣ እንማርበታለን፣ ቁም ነገር እንገበኝበታለን ብለን ተስፋ እናደርጋለን። ቆይታችሁ አሁንም ከደቡብ ቴሌቪዥን የስለ ወጣቶች ፕሮግራም ጋር ይሁን። መልካም ስብዕና ማለት ዋናው መንገዳችን የመጣንበት መንገድ ቤተሰባችን የሚወስነዋል። በምን አይነት ቤተሰብ እንዳለፈን ጓደኞቻችን፣ ህይወታችን በሙሉ አጠቃላይ በምን አይነት እንደተቀረጽን እሱ ነገር ይወስነዋልና ዋናው ደግሞ እንትኑ ፖይንቱ ያለው ቤተሰብ ጋር ነው። ምክንያቱም ቤተሰብ እንዳስተማረ እንዳሳደገን የነሱን ነገር ነው ተከተለን የምንመጣውና ስለዚህ እነሱ ዋናው ቦታውን ይይዛሉ ማለት ነው። የተሟላ ስብዕና አላችሁ ብዬ ማስባችሁ ሰዎች ለኔ ላይ ፖዚቲቭ ቲንከሮች ናቸው። ላይ ኦፕን ማይንድ የሆኑ ሰዎች ማለት ኦፕን ማይንድ ስለ አይ ቲንክ ትረዳኛለህ ብዬ አስባለሁ። ኦፕን ማይንድ ሰዎች ላይ ተነጋግሮ የሚያምኑ ሰዎች፣ አንድ ነገር አንተን አውርቶ የሚያሳምንህ ሰው ወይ ደግሞ አንተ ስትነግረው ሊያምንልህ የሚችል አይነት ሰው እንደዚህ አይነት ሰው የተሟላ ስብዕና አለው ብዬ አስባለሁ። መልካም ስብዕና ብዙ ሰዎች አሉ። አሁን ካለው ነገር ብንጀምር ፕራይም ሚኒስተራችን አለ። በጣም ደስ የሚል ነገር አሁን እያደረገው ያለው በሀገራችን የሚታየው ነገር እንቅስቃሴ በጣም ደስ ይላል። ያ ለኔ መልካም ስብዕና ነው። ጀስት እንደ መሪ ነው ማየው። ከመሪ አኳያ ደግሞ ማለት አይተን ምናልባት አይተን ሳይሆን አይተን የሚለው ቃል ባይገልጸውም እንደዚህ አይነት ነገሮችን ጀስት ሞር ሞዲፋይ አድርጎልን ወርዶ እንድናየው ስላደረገ እሱ ለኔ መልካም አርአያ ነው ብዬ አስባለሁ እና በጣም ትልቅ ነገር ነው። ከዚህ በላይም ብዙ ነገር እንጠብቃለን። እሱ ለኔ ትልቅ በቃ በጣም ትልቅ መልካም አርአያ ነው ብዬ የማስበው እሱ ነው። መልካም ስብዕና ያላቸው ሰዎች ምናልባት ሰዎች ጥሩ ነገር ይመክራሉ። የጊዜን አጠቃቀም ሊሆን ይችላል። ሌላ ደግሞ እኔ ተጠቃሚ የምሆንበትን መንገድ ጀነረስሊ የሚመክሩኝ ሰዎች አሉ። የነሱን እንትን አመለካከት አይቼ ከነሱ ጥሩ ነገር በመቅሰም የራሴን ጊዜ እንዴት መጠቀም እንዳለብኝ የነሱ ደግሞ ጥሩ ቦታ የደረሱበትን ወይ እንዴት እንደሆነ በማስተላለፍ ያንን ነገር ደግሞ ለቀጣዩ እንትን እላለሁ። ትልቅ ሰው ማለት በተሰማራበት መስክ የተሰጠውን የሙያ ብቃቱ በትክክል የሚፈጽም በእድሜ አይደለም። እኔም ትልቅ ለኔ እድሜ አይደለም። ትልቅ ሰው ሆኖ ያላ ትንሽ ሰው ሆኖ ትንሽ ብለህ የምታስበው ሰው በጣም ማለት ከጠበቀው በላይ ትልቅ ነገሮችን ሲያከናውን እናውቃለን። ግን ትልቅ ሰው በእድሜ አይደለም እኔ ማለት የአእምሮ ትልቅነት ነው ውስጥ ማለት የተሰማራበትን ያን የተሰጠውን ነገር በብቃት የሚወጣ ሰው ለኔ ትልቅ ሰው። በገቡት ቃል መሰረት ኃላፊነታቸውን እየተወጡ እንዲሰሩ ነው እኔ የምነግራቸው። ምክንያቱም ለራስ ስለሆነ ማለት ነው። ያው ሰው የዘራውን ነው የሚያጭደው እና ጥሩ ነገር ቢሰሩ ያው በሰው ዘንድ በመልካም ይገለጻሉ እና ያ ነገር ደግሞ ጥሩ ነው ለራስ ነው ለማለት ፈልጌ ነው። ጥሩ ሰው ለሀገር አሳቢ፣ ለሀገር ጥሩ ነገር እያደረገ የሚኖር ሰው፣ ለሀገር ጥሩ የሚያስብ ሰው ነው ብዬ ስብዕና ሙሉ ሰው ብዬ ማስበው እኔ። ሀገራችን ላይ ደግሞ አሁን ላይ እየተካሄደ ባለው ነገር ጥሩ ነገር እየተካሄደ ነው። ማንኛችንም ወንጀል ሰርተን ከዚህ መራቅ እንደማንችል ነው ጥሩ ነገር እያየን ያለ ነው። መንግስታችንን በዚህ በኩል መበርታት አለበት ብዬ አስባለሁ። ትልቅ ሰው ማለት እንደኔ አሁን አንድ ትልቅ ሰው ምለው እኔ ፐርሰናሊ ባለበት ወይም ያለውን ስራ ሰርቶ ባለው ስራ ሌሎችንም አትራክት ማድረግ ወይም መሳብ ሲችል ያ ትልቅ ሰው ነው ለኔ። አገሩን የሚወድ ራሱን ለህብረተሰቡ በሚሰራበት ስራ ላይ በታማኝነት ህዝቡን የሚያገለግል ለህዝቡ ጥሩ የሆነውን ስነ ምግባር የሚያሳይ ለቀጣይ ትውልድ ጥሩ ነገር የሚያስተላልፍ ሰው ነው ለኔ ትልቅ ሰው። መልካም ስብዕና እንዲኖረን ከፈለግን አንደኛ ነገር እንደ ሰው መልካም ማሰብ
አምሯችን መልካም ማለት ኔጌቲቭም ፖዚቲቭም ማሰብ አለና ስለዚህ ብዙውን በፖዚቲቭ መንገድ እንዲያስቡ ማድረግ ሌላው ደግሞ ያው እንግዲህ ማንንም ሰው ፈጣሪን ያውቃል ስለዚህ በፈጣሪ ከታመነ ደግሞ መልካም መሆን ይቻላል ብዙ ሰዎች አው ትላልቅ ቦታ ያሉ አሉ ግን ደግሞ ውስጣቸው ሲገባ መልካም የማይሆኑ ሰዎች አሉና እነሱ ሲጀመር ማለት ራሳቸውን ማስተካከል የሚቻል ነገር ነው ራሳቸውን እንትን በአሪፍ ነገር ማስተካከል ይችላሉ መልካም ስብዕና ያላቸው ያልኩ ሰዎች ኦፕን ማይንድድ የሆኑ ሰዎች ናቸው ላይክ ኦፕን ማይንድድ ስለ አሁን ላይክ በሀገራችን ላይ ከዚህ በፊት በጣም ብዙ ችግሮች ተፈጥሯል ያንን ችግሮች እየተፈጠሩ ናቸው በማስበው አንደኛ ምክንያት ሰው ኦፕን ማይንድድ ባለመሆኑ ነው በያስባለሁ ላይክ የሆነ ችግር ሲፈጠርበት ትጋጫለ ከሰው ጋር ኤኒታይም ግጭት ሊፈጠር ይችላል ያን ነገር ግን መፍታት የምትችለው በመደባደብ ሳይሆን ተነጋግረ ነገሮችን ሶልቭ ማድረግ ትችላለህ እና ሁለቱም ወገን ኦፕን ማይንድ ሆኖ ነገሮችን አውርቶ ሶልቭ ማድረግ የሚችል ሰው የተሟላ ስብዕና አለው ጊዜያቸውን በአግባቡ የሚጠቀሙ አንድ ሁለት ደግሞ ህይወታቸውን በፕላናቸው መሰረት የሚመሩ ማለት አልባሌ ቦታ ላይ ሳይሆን የሚውሉ ባወጡት ፕላን መሰረት መዝናናት ካለባቸው በዛኑ ሰዓት ማድረግ ያለባቸው አጠቃላይ እንደ ፕላናቸው መሰረት የሚመሩ ውጤታማ ሰዎች ናቸው ብያምናለሁ መልካምነቱን ካየን እኛ ከዛ ከመልካምነቱ ትምህርት መውሰድ ነው እንጂ ያለብን ያ ሰውዬ የሆነ ነገር ያደርጋል ከኋላ የሆነ ነገር ነው ብለን እንትን ኤክስፔክት ማድረግ የለብንም ግን ለኛ የሚጠቅመን ነው እኔ እንደሰው እኔ የሚጠቅመኝን ነው የምወስደው እንጂ የሚጎዳኝን ከሰው አልወስድም ምክንያቱም ሰውየው የጎዳው እኔንም ስለሚጎዳኝ ማለት ነው መልካም ባህሪውን ግን ወስጄ ወደ ራሴ አስቀምጣለሁ ምክንያቱም እኔም መልካም መሆን ስለምፈልግ ማለት ነው ሰዎች ወደ አክሽን ከመውሰዳቸው በፊት መጀመሪያ የራሳቸው ስብዕና ማንነት ይወስነዋል ያ ማለት ለምሳሌ እኔ ያበበን ስብዕና ምን አይነት ሰው እንደሆነ ዝም ብዬ ሳይኮሎጂካል ሜካፑን ምን አይነት እንደሆነ ዝም ብዬ በማጥናት ማለት ነው ያ ነገር ጥሩ የሆነ ነገር ከሆነ አክሰፕት አደርገዋለሁ ወደ ጥሩ መንገድ የማይወስደኝ ነገር ከሆነ ደግሞ ያን ነገር ሪጀክት አደርገዋለሁ ማለት ነው ከዛ ወደ ተግባር መወሰን ጥሩ ቦታ ላይ የሚያሳልፍ ጥሩ ማንበብ የሚችል ነገር ከሆነ ሌላ የኔ ሰውን በማይጎዳ መልኩ ለኔ በማይጎዳ መልኩ ከሱ ሞስዶ አክሽን ጥሩ ከሆነ ከሱ የሚወስድና እኔ ደግሞ ወደ ተግባር ቀይራለሁ እንደ እግዚአብሔርም ጥሩ ስራ ስንሰራ ነው ጥሩ ስራችን ዘላቅነት የሚያገኘው ግን መጥፎ ስራ የምንሰራ ከሆነ ያ መጥፎ ስራችን አንድ ቀን እንደሚገታ ሁላችን አውቀን ጥሩን ስራ ለመስራት ባለንበት በስራ ድርሻ ጥሩ ስራ ብንሰራ ለአእምሯችንም ለህይወታችንም ጥሩ ነው የሚል እምነት አለኝ እኔ ሞዴል የሆነ ሰው ሩቅ አልሄድም አባቴ ነው ሞዴሉ እሱ ነው ምክንያቱም እሱ ነው ብዙ ነገርም የሆነልኝ ሆኖም ያ እንትን ያለኝም እሱ ስለሆነ እኔ አባቴ ለኔው ሞዴል ነው አባቴ ብዙ ታይም እኔ ከሱ ብዙ ነገር መማራቸው አሉ ምክንያቱም በህይወቱ ሲኖር እሱ እንዳቀደው በፕላኑ ነው የሚመራው ሁለት ደግሞ ጊዜውን በአግባቡ ነው የሚጠቀመው ስለዚህ my father is model for me ብዬ አስባለሁ ዶክተር አብይ ደስ ይላል ዶክተር አብይን በዚህ አጋጣሚ ሳላመሰግን አላልፍም ጥሩ ነገር ነው ያደረጉ ያሉት ሁላችንም በትግስት ጠብቀናቸዋል አሁን ላይ እየተደረገ ያለው ነገር ደስ የሚል ነገር ነው ያው ጥሩ ነገር ነው መበርታት አለባቸው በዚሁ መቀጠል አለባቸው ብዬ አስባለሁ እኔ እንደ ሀገር ደረጃ ያው አሁንም ቢመጣ አብይ ነው ጠቅላይ ሚኒስትር አብይ ነው በእርግጥ አሁን ነው የመጣው ግን በመጣው እንትን ደግሞ ብዙ ነገር ተምረናል መልካምነትን ተምረናል ማለት አላየንም ባለፉት እንትናችን ስላላየን አሁን ግን መልካምነትን ተምረናል ቅንነትን ተምረናል ደግነትን ሁሉ ነገር በሱ ተምረናል እና ለኔ አብይ ነው ዶክተር አብይ ችን ላይ ለአንድ ሀገር መሰረቱ ስብዕናው የተገነባ ማህበረሰብ ትልቅ ትርጉም አለው በተለይም ምዕራባውያንም ሆኑ ያደጉት ሀገራት የምንላቸው በመጀመሪያ ለእድገታቸው መሰረት ሊሆን የሚችለውን ስራ የሰሩት የማህበረሰቡን ስብዕና መገንባት በእውቀት በተለያዩ ራሱን ማሳደግ በሚችልባቸው እሳቤዎች ላይ ስብዕናውን መገንባት በሰሩበት ልክ ነው እንግዲህ የለማ ማህበረሰብ ባለበት ሂደት ውስጥ አልፈው ነው ወደ እድገት የተሸጋገሩት አሁን ላይ እንግዲህ እንደ ሀገርም እኛ ስብዕናው የተገነባ ማህበረሰብ የሚያስፈልግበት ጊዜ ላይ ደርሰናል ሁላችንም ስብዕናችንን ለሀገር በሚጠቅም መልኩና ለማህበረሰቡ በሚፈይድ መልኩ መገንባት ጊዜ የማይሰጠውና ለነገ የማይባል ነውና ከፕሮግራሙ ጥሩ ነገር እንደገበየን ተስፋ እናደርጋለን በማስከተል የምናልፈው ወደ ዜማ እረፍት ነው በዜማ እረፍት ልናረግ ወደናል ዜማውም የናቲማን ማመስገኛ የተሰኘውን ቆንጆ ዜማ ተገባብዘን ተመልሰን እንገናኛለን ገኛዬ የተሰኘው የናቲማን
ቆንጆ ዜማ ተገባብዘን በዜማው ረፍት አድርገን ተመልሰን ተገናኝተናል። ቆይታችን አሁንም ይቀጥላል። የስለ ወጣቶች ፕሮግራማችን ነው ወደ እናንተ እየደረሰ የሚገኘው ከደቡብ ቴሌቪዥን ማለት ነው። በማስከተል አንድ መሰናዶ ይቀርናል። እንግዲህ በአንድ ወጣት የፈጠራ ስራ ላይ የሚያተኩር ይህ ወጣት እንግዲህ በአባ ፍራንዞ አጠቃላይ ሁለተኛ ደረጃ ትምህርት ቤት የ11ኛ ክፍል ተማሪ ነው። እስካሁን ድረስ በነበረው የፈጠራ ወይንም ደግሞ የሙከራ ፈጠራ የመስራት ሙከራዎች ሂደት ውስጥ 24 የፈጠራ ስራዎችን እና ከዛም በላይ እንደሰራ ይነገርለታል። ይህ ወጣት እንግዲህ በአሁኑ ሰዓት ደግሞ በሀገር አቀፍ ደረጃ በተማሪዎች የሚደረገውን የፈጠራ ውድድር ላይ ለመሳተፍ ማለት ነው በዝግጅት ላይ ነው የሚገኘው። ወጣቱ የሰራው ፈጠራ ምንድነው? የወጣቱ ተሞክሮችስ ምን ይመስላሉ? የሚለውን ተከታትለን ተመልሰን እንገናኛለን። በድጋሚ አብሮነታችሁ ከደቡብ ቴሌቪዥን የስለ ወጣቶች ፕሮግራም ጋር ነው። በአካባቢው የወዳደቁ ዕቃዎችን በማሰባሰብ ለፈጠራ ስራው ይጠቀማል። የሙከራ ተግባሩን 4ኛ ክፍል እያለ ጀምሯል። አሁን በጉራጌ ዞን ወልቂጤ ከተማ የአባ ፍራንሷ ሁለተኛ ደረጃ ትምህርት ቤት የ11ኛ ክፍል ተማሪ ነው። እስካሁን 24 የፈጠራ ስራዎችን አከናውኗል። ተማሪ ኢዘዲን ካሚል በአካባቢው ያሉ ችግሮችን መነሻ በማድረግ የተለያዩ የፈጠራ ስራዎችን ይሰራል። በዘንድሮ ዓመትም በፌዴራል ደረጃ ለመወዳደር ዝግጅት አድርጓል። ፈጠራ መስራት የጀመርኩት 4ኛ ክፍል እያለሁ ነው። አሁን የ11ኛ ክፍል ተማሪ ነኝ እና ከዛ ጊዜ ጀምሮ እስካሁን ድረስ ወደ 24 የሚጠጉ የፈጠራ ስራዎችን ሰርቻለሁ። የሰራኋቸው የፈጠራ ስራዎች አንድ ስፔሻሊ የምመለከተው አካባቢያችን ውስጥ የሚከሰቱ ችግሮች ነው። የመኖሪያ ቤታችን በር የትም አካባቢ ሆነን ቤት እንግዳ መምጣቱን የምናውቅበትና ወደ ሞባይላችን ጥሪ የሚያደርግ ስራን ሰርቷል። ሌላ አካል በራችንን ሲነካ ወደ ሞባይላችን ምልክት የሚያደርግ እንዲሁም ለእንግዳችን የትም ሀገር ሆነን በሩን እንከፍትለታለን። ከዚህ በፊት ከነበረው ውጭ በፓስወርድና በተጨማሪም ደግሞ ይሄ በር ከየትኛውም ሀገር ሆነን ቤታችን እንግዳ ቢመጣ ደውለን ልንከፍትለትና ልንዘጋለት የምንችልበት ሲስተም ነው የፈጠርኩት እና ይሄ ዶር ሎክ ሲስተም ላይ ደግሞ ፓስወርድ ማንኛውም ሰው መጥቶ በሚነካበት ሰዓት ቀጥታ ወደኛ ይደውላል። በተኖች አሉ። በበተኖቹ ነው ስልክ ቁጥራችን የምናስገባው እንደገዛ ነው። ከዛ ስልክ ቁጥራችን ሴቭ ካረግን በኋላ ሁሌ ወደኛ ነው የሚደውለው እና ከዛ ውጭ የሆነ ነገር ማንኛውም ሰው መጥቶ በሚነካብኝ ሰዓት ይሄ በር ቀጥታ ወደኔ ይደውላል። እንደዚህ ስለሚደውልልኝ ቀጥታ ቤቴን ከሌባ ማዳን እችላለሁ ማለት ነው። ስልክ ቁጥራችን የምንጽፍባቸው በተኖች አሉ እዚህ ጋር 09 እነዚህ ቁጥሮች አሉ። ሌላኛው ደግሞ ቁጥራችን ከጻፍን በኋላ ፈንክሽናል የምናደርግበት ስዊች ሲስተም አለ። ኦን እና ኦፍ የምናደርግበት ሲስተም ነው። እዚህ ጋር ያለው ስልክና ውስጥ ኤሌክትሪካል ኤሲ ከረንት ወደ ዲሲ ከረንት የሚለውጡ አዳፕተሮች አሉ። እነሱ ፈንክሽናቸው ምንድነው? ወደ ስልኩ በሚደወልበት ሰዓት ያ ጥሪውን ወደ ሜካኒካል ኤነርጂ ተለውጦ እዚህ ጋር ዲናሞን ተሽከርክሮ በሩ የሚከፍትበትና የሚዘጋበት ሲስተም አለ። ደውዬ ከፍተዋለሁ፣ ዘጋዋለሁ። ከኔ ውጭ ደግሞ የሆነ ሰው በሚነካበት ሰዓት አይቀበልም፣ ብሎክ ማድረግ ይቻላል። በጣም ሴኩርድ ነው፣ ሀክ መደረግ አይችልም። እንቅስቃሴ ሳያስፈልገን በብሉቱዝ መብራትን ማብራትና ማጥፊያ ሌላኛው የፈጠራ ስራው ነው። ርቀት ሳይገድበን መብራት እንድናበራና እንድናጠፋ የሚያስችል እድል የሚፈጥር ተግባርም አለው። አካል ጉዳተኞች እና ደግሞ አንዳንድ ጨለማ የሚፈሩ ሰዎች ሊኖሩ ይችላሉ። መብራታቸውን በተኙበት ለማጥፋት ወይም ደግሞ የሆነ ስራ እየሰሩ እያለ ራሱ ማብራትና ማጥፋት እንዲችሉ ከ20 ሜትር ርቀት ነው የሚሰራው። በብሉቱዝ ነው የሚሰራው። በብሉቱዝ መጀመሪያ ብሉቱዛቸውን ይከፍታሉ። ከዛ ስካን ያደርጋሉ። 2 ኔሞች ይመጣሉ። ሜክ ዘ በልብ ኦን እና ሜክ ዘ በልብ ኦፍ የሚል በምነካበት ሰዓት አምፖሉ ይበራል እና አምፖሉ ደግሞ ማጥፋት ከፈለኩ ብሉቱዙን ሪፍሬሽ አረጋለሁ፣ ዘግቼ ከፍተዋለሁ። ከዛ ሜክ ዘ በልብ ኦፍ የሚለው ነካዋለሁ። ለማብራት ከፈለኩ ኦን የሚለው ነካዋለሁ፣ አምፖሉ ይበራል። ለማጥፋት ከፈለኩኝም ደግሞ ምን አረጋዋለሁ? ኦፍ የሚለው ነክቼ ማጥፋት እችላለሁ ማለት ነው። እና ይሄ የሰራሁበት ማቴሪያል ሌሎች እቃዎቻቸው የጎደሉ ስልኮች ተጠቅም ያለው ብሉቱዝ ኔሙን ብቻ ለመፈለግ። ይሄ ቅድም ካሳየኋችሁ ትንሽ ለየት ይላል። የሚለየው ምንድነው? ዲስታንስ ሊሚትለስ ነው።
በየትኛውም ሀገር ሆነን የቤታችን አምፖል ማብራትና ማጥፋት እንችላለን። ቀጥታ በሚደውልበት ሰዓት ይበራል ማለት ነው። ሊጠራ ነው። እንደዚህ ማብራት እችላለሁ። ጊዜም በአግባቡ መጠቀም የሚያስችሉንን የፈጠራ ስራዎችም አካቷል። ምግብ ለማብሰል ቤት መድረስ ሳያስፈልገን ከቢሮ ሆነን በሞባይላችን ውሃ ፈልቶ ቤት እንድንደርስ የሚያግዝ የፈጠራ ስራ አለው። በዚህ ስራው ባለፈው ዓመት በፌዴራል ደረጃ ተሸላሚ ሆኗል። የግንባታ ባለሙያዎች የራስ ቆብ ሙቀትን መከላከል እንዲችልና በፀሐይ ብርሃን ሞባይል ቻርጅ ማድረግ እንዲቻል አድርጎ ሰርቶታል። መብራት መጠቀምም እንዲችሉ አድርጎታል። የመንግስት ሰራተኞች ብዙ ጊዜ ውጭ ይመገባሉ። የሚመገቡበት ሰዓት ምክንያት ምንድን ነው? ቤት ሄጄ አሙቄ ምናምን እስከምጠቀም ሰዓት ይወስድብኛል በማለት ነው። ግን በቀላሉ ውጪ የሚያባክኑት ገንዘብ ሴቭ ለማድረግ በዚህኛው ስቶቭን ሰክተው የሆነ ነገር ጥደው ወጥተው ወደ ቤታቸው እየተመለሱ እያለ ስቶቭን አክቲቬት ሊያደርግላቸው ማድረግ ይችላሉ ማለት ነው። እኔ መስሪያ ቤት ከሆንኩ ቤት ስመጣ የሆነ ነገር ወይ ሻይ ምፈልግ ከሆነ ብዙ ሰዓት የሚፈጀው ያው ውሃው እስከሚሞቅ ነው። ከዛ በኋላ ትንሽ ሰዓት ብቻ ነው የሚፈጀው እና ይሄ ስቶቭ ደውዬ ማብራትም ደውዬ ማጥፋት እችላለሁ። ከቨሩ ከፀሐይ ከጨረር ይከላከላል። ሁለተኛው ደግሞ ውስጥ ያለው ቬንቲሌተር ሙቀትን ይከላከላል። ቬንቲሌተሩ ኦን በሚደረግበት ሰዓት ውስጥ ቬንቲሌት ያደርጋል አየሩን። ይሄ ብቻ ሳይሆን በዚህ ሶላር ሲስተም ቻርጅ እያደረገ ይሄኛው ከዚህ ዩኤስቢ ፊሜል ፖርት ሜሉን ሰክተን አምፖሉን ማብራት እንችላለን። እንደዚሁም በዚህ ፊሜል ፖርት ላይ ፖርቴብል ቻርጀር ሰክተን ስልካችንም ቻርጅ ማድረግ እንችላለን። እና ይሄ የሰራሁት ደግሞ በአካባቢ ከሚገኙ እቃዎች ናቸው። ስፔሻሊ እነዚህ ባትሪዎች 40 ብር የሚገዙ ቻይና ባትሪዎች አሉ። ሙሉ ሶላር ፓኔሉም የወሰድኩት ከሱ ነው። ይሄ ባትሪውም ስዊቹም የወሰድኩት ከሱ ነው። እና እዚህ ጋር ደግሞ ከተበላሸ ቴፕ የሚገኝ ሞተር ነው። 9 ቮልቴጅ ዲሲ ሞተር ነው። እና ሌሎች እዚህ ጋር የተጠቀምኳቸው ለቬንቲሌሽን የተጠቀምኳቸው ከአካባቢ ከሚገኝ ጄሪካን የተቆረጠ ፕላስቲክ ነው። እና ይሄ ሄልሜቱም ደግሞ የተጠቀሙት ሄልሜት ነው፣ የተጣለ ነው። እና ከተጣሉ ነገሮች ነው የተሰራው። በኢዘዲን ጫማዎች ሶላር በመቅጠም መብራት ማግኘት እና ሞባይል ቻርጅ ማድረግ እንችላለን። ለመማር ማስተማር አጋዥ የሆኑ ቁሶችን በመስራት ተማሪዎች የሳይንስ ትምህርቶችን በቀላሉ እንዲረዱ አድርጓል። ቤት ተከራዮች ተጨማሪ የኤሌክትሪክ ኃይል ሲጠቀሙ ለአከራዩ መልእክት እንዲደርሰው ለማስቻል እየሰራ ነው። ከዚህ በፊት የነበሩ ሶላር ሲስተሞች ቻርጅ ለማድረግ ወይ ፀሐይ ላይ እናስቀምጣለን ወይ ቆርቆሮ ላይ እናስቀምጣለን እና ፍሪሊ ሃንድሊ ነገር አይደሉም። በፈለግንበት ቦታ መጠቀም አንችልም። ግን ይሄ ጫማችን የትኛውን ቦታ ላይ አድርገነው ስለምንሄድ ቻርጅ ለማድረግ ራሱ የግድ ቻርጅ ለማድረግ ውጭ ማውጣት አይጠበቅብንም። ያው እየሄድን እያለ መንገድ ላይ ነው በሶላር ሲስተሙ አማካኝነት ቻርጅ የሚያደርገው። ከዛ በኋላ በዚህ ሶላር ሲስተም ስልካችን ቻርጅ ማድረግ እንችላለን በዚህ ጫማችን። እና እንዴት ነው የምንችለው? አንድ በዚህኛው ዩኤስቢ ሰክተን ላይት ማግኘት እንችላለን በፈለግንበት ቦታ በጫማው። ሌላኛው ደግሞ ፖርቴብል ቻርጀር እዚህ ላይ ሰክተን ስልካችንም ቻርጅ ማድረግ እንችላለን። እና ይሄም ጫማ ስሰራ ደግሞ የተጠቀምኳቸው አካባቢ ውስጥ ከሚገኙ እቃዎች ናቸው። እዚህ ውስጥ የተለያዩ እቃዎች አሉ። እዚህ 3.7 ቮልት ሰከንዳሪ ሴል ሊቲየም አየን አለ። እዚህ ጋር ደግሞ ቻርጅ ኢንፑት የሚያደርጉ ሬዚስተሮች አሉ። እና እዚህ ጋር ደግሞ ሶላር ፓኔል አለ በዚህ በኩልና በዚህ በኩል። አራተኛ ክፍል ላይ ያለው ለመጀመሪያ የሰራሁት የፈጠራ ስራ ምንድን ነበር? በማግኔቲክ በሁለት ማግኔቶች አድርጌ መኪና ሰርቼ ላይክ ፖል ሲሆን ሪፔል ቻርጀር ሆኖ መኪና ወደፊት የሚሄድበት እና ወደ ኋላ የሚሄደው ደግሞ አትራክት ቻርጀርን ላይክ ፖል ሳረገው ማግኔቱ ወደ ኋላ የሚሄድ ነበር የሰራሁት። እና ይሄ ጎማ ያለው ኦብጀክት የሚንቀሳቀሰው አሁን ውስጥ ማግኔት አለ። ከማግኔቱ ጋር ላይክ ፖል በሚሆንበት ሰዓት ኖርዝ እና ኖርዝ ወይ ሳውዝ እና ሳውዝ በሚሆንበት ሰዓት ሪፔል ቻርጀር ስለሆነ ይገፋፋሉ። እንደዚህ ሳቀርብለት ይገፋፋል። ግን አሁን ይሄ ላይክ ፖል ነበረ፣ ግን ይሄ ላይክ ፖል ስለሆነ ይስበዋል። እንደዚህ ስለሚስበው ወደ ኋላ ይሄዳል ማለት ነው ኦብጀክቱ። እና ይሄ የሰራሁበት ምክንያት ለምንድን ነው? ተማሪዎች የበለጠ እንዲረዱት ነው የፊዚክስ ቲዎሪውን። ግን ዝም ብለን ላይክ ፖል ሪፔል ቻርጀር
ላይክ ፖል አትራክት ኢች አዘር ብለን ብንነግራቸው ብዙ ላይረዱን ይችላሉ። አከራይ ከሆንን አከራይተን ሌላ ቦታ የምንኖር ከሆነ ያለ ፍቃዳችን ከፍተኛ የሆነ ከረንት ፍሰትን የሚያባክን ኤሌክትሮኒክሶች ሊጠቀሙ ይችላሉ። ለምሳሌ የእንጀራ ምጣዶች ከፍተኛ የሆነ ከረንትን ይወስዳሉ እና ይሄ እኔ መላ ብዬ ያመጣሁት ምንድነው ተከራዮች ያልሆነ ከረንት ፍሰት በሚጠቀሙበት ሰዓት እዚህ ጋር ትቃጠላለች፣ እዚህ ጋር ፊውዝ አለች ትቃጠላለች እና እኔ ለወደፊት ያሰብኩት ፊውዙ መቃጠሉ ሳይሆን አሁን አፕዴት መደረግ ያለበት ነገር ብዙ ነገር አለው። ወደ ባለቤቱ እንዲደውል ማድረግ ይቻላል። በፀሐይ ብርሃን የሚሰራ ብስክሌት የተማሪው የፈጠራ ውጤት ነው። ፈጠራውን ወደ ሞተር ብስክሌት ለማሳደግም እቅድ አለው። በሶላር ሲስተም ቻርጅ አድርጎ የሚሄድ ብስክሌት ነው የሰራሁት ፔዳል ሳንመታ እና ይሄ ለመስራት የተጠቀምኩት 2 ሆርስ ፓወር ያለው ዲናሞ ነው፣ ዲሲ ዲናሞ ነው። እዚህ ጋር ያለው ሙሉ ሲስተሞች ዲሲ ከረንቶች ናቸው። እዚህ ጋር የምንመለከታቸው እቃዎች ምንድን ናቸው? እዚህ ጋር ሶላር ቻርጅ ኮንትሮለር አለ። እዚህ ጋር ከኋላ ባትሪ አለ። እነዚህ ባትሪዎች 6 ቮልቴጅ እና 12 ቮልቴጅ 24 ቮልቴጅ ለሞተሩ የሚመጥኑ ባትሪዎች ናቸው። እዚህ ከኋላ የምንመለከተው ምንድነው? ሶላር ፓኔሉ ነው። ይሄ ሶላር ፓኔሉ ወደ ሬጉሌተሩ ይልካል። ሬጉሌተሩ ደግሞ ሬጉሌት አድርጎ ወደ ባትሪው ስቴፕ ዳውን ያደርጋል። ይሄኛው ሌላ ተጨማሪ ነገር ምንድነው? ክላክስ አለው እና ይሄ ብስክሌት በሞተር እንዲሄድ ያደረኩበት በዲሲ ከረንት እንዲሄድ ያደረኩበት ምክንያት ምንድነው? በዓለማችን ላይ በከፍተኛ መጠን የሙቀት መጨመሮች አሉ። እነዚያ የሙቀት መጨመሮች ግሎባል ዋርሚንጎች ከቪሂክሎች ወይም ከተሽከርካሪዎች የሚወጡ በካይ ጋዞች ናቸው እና እነዛ በካይ ጋዞች አሁን ለምሳሌ ይሄ እንደ ሞዴል በብስክሌት ሰርቼዋለሁ፣ ግን በመኪናም ቢሰራ መኪናዎችም እንደዛ ቢቀየሩ አየራችን እንዳይበከል ኮንትሮል ማድረግ እንችላለን። በትምህርት ቤቱና በቤተሰቡ የተወሰነ ድጋፍ እዚህ ደርሷል። ከከተማ አስተዳደር አንስቶ እስከ ፌዴራል የተለያዩ እውቅናዎችን አግኝቷል። ብዙ ድጋፍ ባይሆንም የተወሰኑ ድጋፎች ይደረጋሉ። የማቴሪያል እጥረቶች ሲኖሩ የሚገዙት በትምህርት ቤት በኩል ነው እና ትምህርት ቤቱ ድጋፍ ያደርግልኛል እና ቤተሰቦችም ድጋፍ ያደርጉልኛል፣ በሞራል ድጋፍ ያደርጉልኛል። አንዳንድ ጥቃቅን ወጪዎች ሲኖሩ ከቨር የሚያደርጉልኝ ቤተሰቦቼ ናቸው። አብዛኛው የምሰራው በሙከራ ነው። በቃ ሙከራዎችን በማሳየት ማለት ነው። የተወሰነ ፕሮግራም ሰጠዋለሁ። በዛ አሁን እንደምታዩት እዚህም ራሱ እያመቻች ነው። ሰሌዳዎች አሉ፣ የተማሪ ወንበሮች አሉ። ተማሪው እዛ ጋር ፕራክቲካሊ የሚሰራውን ቲዎሬቲካሊ በሰሌዳ ፕራክቲካሊ ደግሞ ፊት ለፊት ኤክስፐሪመንቱን እየሰራን ማለት ነው። እንደዛ ነው ማስተምረው። በቃ ይሄ ነገር እኔ በጣም ፍላጎት ስላለኝ ለማደግም ለወደፊትም ይሄ በጣም ፍላጎቴ ስለሆነ ብሎ በማታም በቀንም ይሰራ ነበር ከቤት ሳይወጣ ማለት ነው። እኛም ያው ብዙን ጫና ሳንሆንበት ከአላህ ጋር ሞራል እየሰጠ ነው ባልን ነገር እየሰራ ነበር እስካሁን። ያው አሁን አልሐምዱሊላህ በጣም እየሞከረ ነው። የተለያየ ነገሮች እየቋጠረ እየፈታ በቃ በዛው እየቀጠለ ሲሄድ በቃ ከዚህ በኋላ እኔ ምንም መናገር የለብኝም ብዬ በቃ እሱም ታለንቱ ሊሆን ይችላል ብዬ በቃ በዛው እንዲቀጥል አደረኩ። በቃ ለፈጠራ ስራ ፍላጎት ቀዳሚ ነው። በቀጣይም የፈጠራ ስራዎቹ ለህብረተሰቡ አገልግሎት ላይ እንዲውሉ ይፈልጋል። የፌዴራል ኮምፒቲሽን አለብኝ። ለዛ ኮምፒቲሽን ካቀረብኳቸው ፈጠራዎች ውስጥ ዋና ዋናዎቹ 4 ናቸው። አንደኛው በስልካችን በብሉቱዝ ምናበራውና ምናጠፋው አምፖል፣ ሁለተኛው ደውለን ምናበራውና ምናጠፋው አምፖል፣ ሶስተኛው ቤታችን በተለያየ ሲስተም በፓስወርድና ደውለንም ምንዘጋው ደውለንም ምንከፍተው በር የሰራሁበት ሚንስ ነው ያለው። ሌላኛው ደግሞ በፀሐይ ኃይል ፔዳል ሳንመታ ሳይክሉ ፔዳል ሳንመታ ተቀምጠን ብቻ የሚወስደን ብስክሌት የሰራሁበት ሁኔታ ነው ያለው። ፊዚክስን አንበው ፊዚክስ በደንብ ቀጥቅጠው አንብበው ነው ትልቅ ደረጃ ደረሱት። ስለዚህ አንተም እነዚህ አንበህ ከዛ በኋላ 10ኛ ክፍል ከደረስክ በኋላ እነዚህ የምትደርስባቸው ናቸው እያልኩኝ ነበረ መከለከለው ማለት ነው። እንደዛ ነበረ። ግን ከዛ በኋላ እሱም ሁለቱንም ጎን ለጎን አካሄዶ ሲሄድ በጣም በቃ እኔ ተውኩት። ፈጠራ የሆነ ፈጠራ ፈጥሬ ጥሩ እድገት እንድናገኝና አገሬም ስሙ እንዲጠራ ትምህርት ቤቴም ስሙ እንዲጠራ በጣም ነው በቃ ፍላጎቴ። ተውተኛ ይሄ ጭንቅላት ልክ አይመጣልህም። ትምህርትህ ደግሞ ትኩረቱ በትምህርት ብታደርግ አይ ከትምህርቴ ምንም የሚጎዳኝ ነገር የለም፣ ለትምህርቴም ይሄ እንደውም ጥሩ ነው
እና መስራት አለብኝ ብሎ በቃ በጣም እስከ 8 ሰዓት እስከ 10 ሰዓት ማይተኛበት ጊዜ አለ። አንድ አባባል አለ የሰማሁትን ረሳዋለሁ፣ ያየሁትን አስተዋውሳለሁ፣ ያደረኩትን ግን አውቀዋለሁ የሚል ነገር አለ። ፕራክቲካሊ መምህሩና ተማሪው ጎን ለጎን ተያይዞ የሆነ ኤክስፐሪመንት በሚሰሩበት ጊዜ የሚሰራውን ያውቀዋል፣ ያየውን ደግሞ ያስታውሳል። ቲዮሪውን ደግሞ ከአንደኛ ክፍል ጀምሮ ብዙ ነገር ሰምተናል እኮ አብዛኛውን ነገር እንረሳቸዋለን ማለት ነው። ስለዚህ ተጨባጭ በሆነ ሁኔታ በተግባር አንድ ነገር በምናደርግበት ጊዜ ተማሪው ውስጡ ይቀራል። ራሱ አውቀዋለሁ ሲል ውስጡ የሚቀረውን ነገር ነው። በዚህ የተነሳ ነው እና ያው በተግባራዊ ትምህርት ነው እኔ ትልቅ ነው ብዬ ምን ለዚህ ነው እንግዲህ ሳይንስ ያለ መረጃ ህይወት የለውም ማለት በመረጃ ላይ ተደግፈን ብንሰራ በጣም ትልቅ እውቀት ማስጨበጥ እንችላለን ነው። እኔ ለራሴ አይደለም ተማሪዎቼ ማለት እኔ የቀለም አባት ነኝ ለልጆቼ እንደማለት ነው። በትምህርት ቤቱ ሌሎች ተማሪዎችም የፈጠራ ክህሎት እንዲዳበር ጥረት ይደረጋል። በጉራጌ ዞንም በርካታ ተማሪዎች የፈጠራ ክህሎታቸውን ለማውጣት ጥረት ያደርጋሉ። የዞኑ ትምህርት መምሪያም ተገቢውን ድጋፍ ያደርጋል። መጀመሪያ ሲጀምር እቃዎች አሁን እቃ ክፍል ያሉት ኮሜዲን ውስጥ ያሉት ማለት ነው። እናቴ እንደው ቅር እንዳይልሽ እነዚህ ክዳኖች ልውሰድና አላህ ለጥሩ ደረጃ ካደረሰኝ አስደስትሻለሁ እያለ በክዳን ነው ብዙ ጊዜ የጀመረው። በክዳን በካርቶን ይሄ የእቃ ክዳኖች አሉ አይደል? የዘይት ምናምን ይሄ የበርበሬ ብዙ እቃዎች ክዳኖች እየወሰደ እነሱ ደግሞ ቆሻሻ እንዳይገባባቸው እያሸገ በላስቲክ እያሰረ ቅር እንዳይልሽ አባዬ ገዛልሻለሁ አብሽር እያለኝ ምናምን እንደዛ ነው የለመደው። ፈጠራዎችን ወደ ተግባር ቀይሬ ቀጥታ ወደ ምርት ገብቶ ህዝቦች እንዲጠቀሙት ነው የምፈልገው። የፈጠራ ስራዎቼ ዝም ብዬ መስራት ሳይሆን እስካሁን 24 ሰርቻለሁ። ግን ዝም ብሎ መስራት ሳይሆን የሚደግፈኝም አካል ቢኖር ቀጥታ ወደ ተግባር የሚቀየርበት ወደ ገበያ የሚወጣበት ሚንስ ነው የምፈልገው እና እንደዛ አይነት እቅድ አለኝ። በጣም ደስ ይለኛል። እንግዲህ በጣም ደስ ይለኛል። እንዳውም እንትኖቹ ደህና ደረጃ ላይ ከመጀመሪያዎቹ አሁንም እያሻሻላቸው ነው የሄደው። ኢዘዲን በጣም እንግዲህ በእድሜ ልጅ ነው፣ ለወደፊቱ ትልቅ ተስፋ ያለው ተማሪ ነው እና አሁን የሰራቸው ስራዎች ራሳቸው ስራዎች በዚህ የትምህርት ክፍል ደረጃ ሳይሆን በዩኒቨርሲቲ ደረጃ ላይ እንኳን ራሱ አይሞከርም ተብሎ የሚገመቱ ናቸው። በየአመቱ አዳዲስ ከ250 በላይ አዳዲስ የፈጠራ ስራዎች በትምህርት ቤቶች አካባቢ ይሰራል። ባለፉት 5 አመታት ደግሞ ለተሞክሮ የሚሆኑ በአገር አቀፍም ደረጃም ጭምር ተማሪዎቻችን የተሸለሙባቸው የፈጠራ ስራዎች አሉ። በቲዮሪ የተማሩትን ትምህርት በተግባር ለማዋል የፈጠራ ስራዎች ከታች ከአንደኛ ደረጃ ጀምሮ ልምምድ እንዲያደርጉ ይደረጋል። ከዚህም አንጻር ያው ተማሪዎች በየአመቱ በወረዳው በትምህርት ቤት ደረጃም ኤግዚቢሽን የተዘጋጀ ውድድር የሚያደርጉበት ሁኔታ አለ። በዞን ደረጃ ደግሞ በየ2 አመቱ የተሻለ አፈጻጸም ያላቸው ተማሪዎችም መምህራኖችም የማበረታታት ስራ ይሰራል። ወደፊት ትልቅ ተስፋ ያለው ነው። ያው እኛም ደግሞ ከጎኑ ሆነን እናበረታታዋለን የሚል ነው። ምክንያቱም የበለጠ እንግዲህ ነገ የሀገር ተረካቢ ስለሆነ የሱ ሞዴልነት እሱ ላይ የሚቀር አይደለም። ሌሎች ብዙ ተማሪዎች እንደኔ አሁን ራሱ ተማሪዎችን እያሰባሰብን ነው እንደሱ ፍላጎት ያላቸው እሱም ሲናገር ሰምተን ፍላጎት ያስፈልጋል ብሏል። ፍላጎት ያላቸውን ተማሪዎች ልክ እንደሱ ብዙ ተማሪዎችን ለማብቃት ያው በቃ ቁርጠኛ ሀሳብ ይዘን ነው አሁን ያለንበት ሁኔታ ማለት ነው። በመጀመሪያ አመት ላይ በፌዴራል ደረጃ ሁለተኛ የወጣ ልጅ አለ። 3 ተማሪዎች ተሸልመውልናል። በሁለተኛ አመት ላይ 2 ተማሪዎች ተሸልመውልናል። አምና በሳይንስና ቴክኖሎጂ ውድድር ነበረ። ይህ ውድድር ሽልማቱ ዘንድሮ ሆኖ የአምና ውድድር ነው። አሁንም 3 ተማሪዎች በሳይንስና ቴክኖሎጂ ሚኒስቴር በሚያዘጋጀው የፈጠራ ስራ ኤግዚቢሽን ሊሸለሙ ስም ዝርዝራቸውን ሁሉም ተላልፈዋል። በእርግጥ በርካታ ተማሪዎች እየተሳተፉ አይደለም። ውስን ተማሪዎች ግን በጣም ደስ የሚል ስራ የሚሰሩበት ሁኔታ አለ። ይሄ የማስፋት ስራ መስራት አለብን። ክልሉም የእኛ ተማሪዎች ናቸው። ከጉራጌ ዞን የወጡ ተማሪዎች ለፌዴራል እኮ ውድድር አድርገው ሽልማት የተለያዩ ሽልማቶች የሚያገኙበት ሁኔታ አለ። በዚህ አመትም አሁን በቅርብ ጊዜ ጥሪ ተደርጎላቸው ከየወረዳ ወደ 5 ተማሪዎችና 1 መምህር ተመርጦ በአገር አቀፍ ደረጃ ለሽልማት ተጋብዘዋል።
ተመለስን ተመልካቾቻችን ከፈጠራ ባለቤት ከሆነው ወጣት ጋር እንደተዋወቅን እንዲሁም ደግሞ የፈጠራ ስራዎቹን እንዳወቅንለት እንደተማርንባቸው ተስፋ እናደርጋለን። እንዲህ አይነት ወጣቶች እንዲህ አይነት የፈጠራ እውቀትና ክህሎት ያላቸው ወጣቶች እንዲሁም ደግሞ ታዳጊ ልጆች መበረታታት አለባቸው፣ በመንግስት መደገፍ መቻል አለባቸው። እነዚህ ናቸው ነገ ላይ አገራችን በቴክኖሎጂ ረገድ ወደፊት ማራመድ የሚችሉት። ጊዜው በቴክኖሎጂ እድገት እንግዲህ ውድድር ውስጥ ያለንበት ከመሆኑ ጋር ተያይዞ እንደዚህ አይነት የፈጠራ ክህሎትና እውቀት ያላቸውን ልጆች ከስር ጀምሮ እየደገፉ በተገቢ ሁኔታ እየኮተኮቱ ማሳደጉ ለሀገር የሚጠቅሙ ለዓለም የሚተርፉ የህብረተሰብ አካል ማድረግ የእውቀት የፈጠራ ባለቤት ማድረግ የመንግስትም የህብረተሰብም የቤተሰብም የትምህርት ተቋማትም ድርሻ ነውና ሁላችንም እንግዲህ ለነዚህ አይነት ወጣቶች ድጋፋችን አይለየ እንላለን። እንግዲህ ስለ ወጣቶች ፕሮግራም ጋር ያደረግነው ቆይታ ይሄን ይመስላል። ሁለት ያህል መሰናዶችን ወደ እናንተ አደረስን። በዜማ አረፍት አደረግን። ጥሩ ቁም ነገር ገብተን እንዳሳለፍን ተስፋ እናደርጋለን። ወገን ያየለ ፕሮግራሙን እየመራሁኝ መስፍን መኮንን የካሜራውን ስራ በተገቢው እየተወጣ ከኛ ጋር ጥሩ ጊዜ እንዳሳለፍን እናምናለን። ሳምንት በሌሎች ጉዳዮች እንገናኛለን። የሳምንት ሰው ይበለን እያልኩኝ ተሰናበትኩኝ። ኢትዮጵያን ሰላም ያርግልን፣ ሀገራችንን እግዚአብሔር ይጠብቃት።